ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው እናንተስ አላችሁ? እቺ ሰፈረን ዘሩ ልበልና ሰፈረን ላሳያችሁ። ዛሬ ሰፈረን ላሳያችሁ። ይሄ በጓሮ በኩል ነው እኛ ጋር ጓሮ በኩል ነው። ጓሮ በኩል ነው። በሩ ደግሞ እንዳልዘጋ እና እንዴት ናቸው? ደህና ናቸው። አየሩ ደግሞ እንትኑም በሩን እንዳልዘጋው ችግሩ ይሄ ነው። እንደዚህ ነው ይቀመጥ። ባለፈው እንደዚህ ውጪ ወጥቼ ነበርኩኝ። ወዲያውኑ ስልክ እንትኑ በሩ ዝግት አለ። በኢየሱስ ክርስቶስ ስም እናንተ እንዴት ፀሐይ! በኢየሱስ ስም እናንተ ያው ትላልቅ እንጨቶች ያው አበባ ላስጎበኛችሁ ዛሬ እንደውም ላስጎበኛችሁ እዩ። ጓሮ በኩል ነው ግን አበባው ደስ ሲል እና ምን ይሰማችኋል? እንዴት ነው ዱባይ 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 የምትሉት? ያው ምን ይመስላል? ያው ዱባይ ያው ነው፣ ምንም ለውጥ የለም። እንደ ሀገራችን ነው፣ ምንም ለውጥ የለም። አበቦቹ በጣም ደስ ይላሉ፣ ያምራሉ፣ በጣም ይመቻሉ። እኔ ብዙ እዛ ጋር አልሄድም። በጣም ፀሐይ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እናንተ እዚህ ጋር ውጪ ሆኖ የሚሰሩት ሰዎች ማለት ነው እንዴት ሆኖ በዚህ ፀሐይ ይሰራሉ? እግዚአብሔር አልቻልኩም። ውጪ መቆም አልቻልኩም። ኢየሱስ ኢየሱስ ኢየሱስ። በር ተዘጋ ብዬ በር ከተዘጋ ጉዳይ ነው፣ መግቢያ የለም። ባለፈው እንደዚህ ውጭ ወጥቼ ነበርኩ። ወዲያውኑ አየሩ ዝግት አደረገኝ። አሁን የት ልሂድ መሄጃ አጣሁ እና ይሄ ይመስላል ውጪ። ይሄ ነው እንግዲህ እኛ ጋር በጌታ በኢየሱስ ስም ፀሐይ ገደለ እና እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ጤና ቆይታ እንዴት ነው? ጠዋት ገብቼ ነበርኩኝ የሆነ አንዳንድ ነገሮቹን አንዳንድ ወሬዎቹን እያወራው ነበርኩኝ ዛሬ ማለት ነው ጠዋት እና እነ ሄርሜላ ነገር የነሱ ነገር እነ አብርሃም ነገር ገብቼ እያወራው ነበርኩኝ እና አብርሃም ሁሉም ነገር አውቆ ነው እንደዚህ የሚሆነው እንደዚህ የማደርገው። አሁን አንዳንድ ጊዜ አንዳንድ ልጆች ምንድነው አንዳንድ ኦዲየንሶች ምንድነው የሚሉት አብርሃም የድሮ አብርሃም አይደለም። አብርሃም ዲኖ ደግሞ ሁሉም ነገር ሰላም ሆኖ እሱ ከሩታ ጋር ቢኖርም ችግር የለም። ግን እሱ አሁን አብርሃም ጤነኛ አይደለም እያሉ ናቸው እስካሁን። ደግሞ ሄርሜላ አብርሃም ስጦታ እሷ የሰጠችውን ሰዓቱን ተመልሶ ወደ እሷ ጋር ለእሷ ሰጣት። ለምንድን ነው አልቀበልም? እኔ ስጦታ ብዬ አይደለም እንደ ላንተ የሰጠሁት አለች። እሱ ደግሞ እኔ አልፈልግም፣ ስጦታንም አልፈልግም፣ አንቺንም አልፈልግሽም አለ። ሄርሜላ ሙጩጭ አለችው። ኢየሱስ ኢየሱስ ኢየሱስ። እነዚህ አይነት ውርደት እግዚአብሔር አምላክ ይሰውራቸው። ጌታም
ይሄ ውርደት ነው። ይሄ ውርደት ነው እና በጣም ነው የገረመኝ። በጣም ነው የገረመኝ። እና ይህንን ይመስላል ውድ ቤተሰቦቼ። የነሱ ነገር ዛሬ አንስቼ ለማውራት አይደለም የመጣሁት። በራሴ ነው። ሁሌ እንደዚህ ወሬ ብቻ ከመመጣ አንዳንድ ቦታውን ላስጎበኛችሁ ብዬ ነው። እንግዲህ ይሄ ጓራ በኩል የኔ ቤቴ ነው። እንግዲህ ሁሌ እንደዚህ እዚህ ሳር ጋር እዚህ ጋር ወጥቼ እቀመጣለሁ። ያው ትዝታ የኢትዮጵያ ትዝታ ኢትዮጵያ ውስጥ ሳር ሲበቅል እንደዚህ ነው አይደለም? ይሄ አርት ነው፣ ሳር አይደለም፣ አርት ነው። ግን በቃ ሁሌ እዚህ ወጥቼ እዚህ ጋር ይቀመጣሉ። በጣም ነው ደስ የሚለው። ያው ኢትዮጵያ ኢትዮጵያ ይላል። ለዛ ነው እዚህ ወጥቼ የሚቀመጠው። ሁሌ ሴትዮዋ ለምንድን ነው እዚህ መተሽ የምትቀመጪው ትላለች። እቺ እኮ ሰፈር እኮ እንደ ኢትዮጵያ ነው ይላታል። እንደዚህ እቺ ትመስላለች ትላለች። አዎ አየሩ ሁኔታው ሁሉም እንደዚህ ነው ይላሉ። እንደዛ ከሆነ ደስ ይላል አለችው። እንግዲህ በጣም ደስ ብሎኛል። በዛ አጋጣሚ እንደን እንኳን ደስ አልሽ ሃፒ በርዝዴይ በሉ። የልጄ ልደቴ ነው። እንግዲህ ሃፒ በርዝዴይ በሉ። እግዚአብሔር ይመስገን። የልጅ እናት ነሽ ወይስ ብላችሁ የሚጠይቁት? አዎ እግዚአብሔር ይመስገን። የ7 ዓመት ልጅ አለኝ። ፈጣሪ ስም የተመሰገነ ይሁን። ልጄን የሰጠኝ የአምላካችን ስም የተባረከ ይሁን። እግዚአብሔር ይመስገን። የልጅ እናት ነኝ። እንግዲህ አንድ ቢሆንም ያው የልጅ እናት ነኝ። እግዚአብሔር ይመስገን። ኮራ ዘና ያለ ታማኝ ባል አለ። እንግዲህ ከሱ ጋር ነው ልጅ የሚኖረው። ዘና ብሎ ነው የሚኖረው። እየተማረ ደግሞ ወደ ቤተሰቦች ጋር እየሄደ ደግሞ ያው እሱ ብዙ ጊዜ ገጠር ውስጥ መግባት አይፈልግም። ያው ከተማ ውስጥ ነው የሚኖረው እና በዛውም በከተማ ውስጥ ነው ትምህርት የሚማረው። እግዚአብሔር ይመስገን። ሁሉም ነገር ውብ አድርጎ እግዚአብሔር ሰጠኝ። ምን ሊበል? እግዚአብሔር ይመስገን። ሌላ ነገር አልልም። እና በዚህ አጋጣሚ ሃፒ በርዝዴይ ቤቢ ብላችሁ መርቁኝ፣ እኔንም መርቁ፣ ልጄንም መርቁኝ። እና ይሄንን ይመስላል ውድ ቤተሰቦቼ የዛሬ ጉብኝት። እንግዲህ ይሄንን ይመስላል። ብዙ ደቂቃ ብዙ ነገር ለማውራት እንደዚህ ብዙ የተመቸ ሰዓት የለም። እንደዚህ አንዳንድ ሰዎች ወጣ ካሉ በቃ እንደዚህ ውጪ ወጥቼ እዚህ ጋር በረንዳ ላይ ቁጭ ብዬ አንዳንድ ነገር እየሰራው አንዳንድ ነገር እያየው እንደዚህ ነው። እንግዲህ እንደዚህ ነው። ያው ታውቃላችሁ ሁላችሁም እኛ የሰው ሀገር ሆነን እንዴት ሆነን እንደምንኖር ሁላችንም እናውቃለን ማለት ነው። እና ጣጣ የለንም። እግዚአብሔር ይመስገን። ይሄንን ይመስላል ውድ ቤተሰቦቼ። እና ወይኔ ፀሐይ ገደለ። ኩሽና ውስጥ የኔ ኩሽና ውስጥ ምን ትመስላለች? ይሄ ማሽን ነው፣ የእቃ ማሽን ነው። የእቃ ማሽን ታውቃላችሁ? እቃ ማጠቢያ የእቃ ማሽን ነው። እንግዲህ ሰፈረን ይኸው እቺ አበባዋ እንዴት ደስ እንደምትል የኔ ፊት ለፊት ናት። እንግዲህ የቤታችን ውበት ፊት ለፊት ናት። ቼቲን አበባውን የወደዳችሁት ላይክ አርጉ። እስቲ ላይክ አርጉ። እቺ አበባ ደስ የምትሉ እስቲ ላይክ አርጉ። እና የሴትዮዋ መኪና ይኸው እሷ ሌላው የትምህርት ቤት ልጆቹን የሚወስድ እንትናለች መኪናዋ አለች። እሷን ይዛ ነው ወደችው። ይሄ የእሷ ነው፣ የእሷ መኪና ነው። እና ሰውየው ወደ ስራ ጋር ሄዷል። ቤሲዮ በዚህ በኩል ነው የሚቀመጠው።
አሁን የሉም፣ ብቻዬን ነኝ። ቤት ውስጥ ማንም የለም እና እግዚአብሔር ይመስገን። እዚህ ጋር ፊት ለፊት ያሉት ሁሉም ኢትዮጵያውያኖች አሉ። ፊት ለፊት እዚህ ጋር ቤቱ ነው ሁሉም ኢትዮጵያውያኖች ናቸው። ግን አንድ ቀን ውጪ ወጥቶ አያውቁም። አንድ ቀን ወጥቶ አያውቁም። እዛ ጋር ፊት ለፊት ቀይ አበባ ያለችበት ቦታ የለችም? እዛ ጋርም ኢትዮጵያዊ ናት። እዚህ ጋር መኪና የጃችት መኪና ያቆመችበት ቦታም ኢትዮጵያዊ ያለች። በዛም ጫፉ ጋር ነው። እዛ ጋር ጫፉ ጋር ደግሞ አንድ ኢትዮጵያዊ አለች። እዚህም መሀሉ ጋር ፊሊፒን አለች። እዚህ ጋር የኔ ደግሞ በዚህ በኩል ኢትዮጵያዊ አንድ ኢትዮጵያዊ አለች። እንዳለ ኢትዮጵያዊ አለ። ግን አንድ ሰው ውጪ ወጥቶ አያውቅም። አንድ ሰው የሚገርም ነገር ይሄ ነው። ጌታን አንድ ሰው ወጥቶ አያውቅም። ሁሉም ኢቤት ውስጥ ተጋድሞ ማንም ምንም የሌለበት ቦታ ሆኖ እንግዲህ ሁሉም ግምጭጭ የየራሳቸው ቤታቸው ውስጥ ሁሉም ዝምጭጭ አለ። እናንተ አንድ ጥያቄ ልጠይቃችሁ በአረበኛ። ይሄ ምንድን ነው? ይሄ ምንድን ነው የሚባለው? መቀሳላ ነው? ቀሳላ ነው? ቀሳላ የልብስ ማሽን ነው መሰለኝ። ይሄ እቃ ማጠቢያ ምንድን ነው? መቀሳላ ነው? እኔ እኮ ብዙ ጊዜ አረበኛ አልችልም። ጌታን የሚጠይቁት ልጆች ስላሉ ነው። መቀሳላ ፕሌት መቀሳላ፣ ሰሃን መቀሳላ እንደዚህ ነው። መቀሳላ መሆኑን አውቃለሁ። ለኔ እኮ ግራ ገባብኝ በእውነት አላቅም። ለዛ ነው መቀሳላ ምንድን ነው? እዛ ጋር እናንተ ቲክቶክ ውስጥ ገብታችሁ ብዙ ነገር ማየት መማር ትችላላችሁ። የእውነት አረበኛ መማሩት ወይን ተላጃ ግስል ቡሳል ወይኖ በሰል አብያድ ወይኖ በሰል ሐመር ወይኖ ማኝ ምንድን ነው? ቤቱን አጽጂ በማሽን ቤቱን አጽጂ ማለት ምንድን ነው ያልሽው ሴትያ? እኔ ሰምቼ ነበርኩኝ። የለም ተረሳብኝ። ጌታን እንደዚህ አይነት ነገር እኔ አላቅም። እኔ እንግሊዘኛ ነው ሁሉም ነገር ማውቀው ማወራው እንግሊዘኛ ነው። እንደዚህ አይነት ነገር እኔ አላቅም። እንግዲህ ግን እንደዚህ አይነት ነገር በእናንተ ሲዮሲ ስትማሩ እንደዚህ አይነት ነገር ይጠይቃሉ። ስለዚህ ተጠንቀቁ። አሁን ለምሳሌ እቺት ምንድን ነው? በሰል አንዳንድ ቦታ ቡሳል ይባሉ። ቡሳል አሁን እዚህ ጋር በሰል ቁረጪ ማለት ግሲ፣ ቁረጪ ማለት ግሲ። እንደዚህ አይነት ነገር እኔ በእውነት አንዳንድ ጊዜ ለእኔ አረበኛ አይገባም በጭራሽ ማለት ነው። እና ውድ ቤተሰቦች ሰላም ለእናንተ ይሁን። የዛሬው ውሎዬ ይሄንን ይመስላል። እንግዲህ አሁን መኝታዬን ገብቻለሁ። እቺት የነ መኝታ ናት። እንግዲህ እዚህ ጋር ነው የምተኘው። እንግዲህ ይኸው እኛ ጋር ምን የሚመስል ፓሜል ላይ እየተኛን አሁን እዚህ ጋር መተን ያው በትንሹ አልጋ ላይ እግዚአብሔር ይመስገን እና እየኖረን እግዚአብሔር ይመስገን። ውድ ቤተሰቦች ሰላም ለእናንተ ይሁን። ባለው ሰዓት ባለው ቆይታ ከኔ ጋር ስለሆናችሁ ከኔ ጋር ስለቆያችሁ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። ኮሜንት፣ ላይክ፣ ሼር ከዚህ በፊት እያደረጋችሁት ያላችሁት ውድ ቤተሰቦቼ እግዚአብሔር አምላክ የማያልቅ ሲሳይ ይስጣችሁ። ተባረኩልኝ። አሁንም እንን ላይክ አርጉ እና ኮሜንት አርጉ። መጠየቅ የፈለጋችሁትን ነገር መጠየቅ ትችላላችሁ። ቤተ ክፍት ነው። ኮሜንት መጻፍ ትችላላችሁ። የፈለጋችሁትን ያው መጻፍ ትችላላችሁ። እኔ ገብቼ አነባለሁ፣ አያለሁ፣ መልስ ይሰጣችኋለሁ ማለት ነው። እና ትላንት እኔ በሰራሁት ቪዲዮ እነ ሎሚናት እና
እነ ልጅቷ ስለ እናት የሰራችው ቪዲዮ እኔ የሰራሁት ስለ እናት እኮ ጀግና ናት፣ ጎበዝ ናት እያላችሁ ያላችሁት እኔም እንደዚህ ብያለሁ። እንግዲህ ተባረኩልኝ። የኔ ሀሳብና የእናንተ ሀሳብ አንድ ሆኗል። ተባረኩ። እንግዲህ ያለውን ዛሬ ደግሞ ምን እንደሚለቁ እና ያለን በዛም ደግሞ ቪዲዮ እንሰራለን። ያለው ነገር በአንድ ላይ ዲስከስ እናደርጋለን ማለት ነው። ውድ ቤተሰቦቼ ተባረኩልኝ። መልካም ቆይታ ይሆንላችሁ።